ነገ አንዳንድ ጉዳዮች ከጨረስኩ በኋላ በሚኖሩት መረጃዎች ላይ ራሱ ዳኒም ቲክቶክ መጠቀም ስለሚችል አሁን ስላለው ይገባና ይመጣል ብዬ ተስፋ አደርጋለሁ። ቤት ተከራይተንለታል። ኦልሞስት ወደ 593 ሺህ ብር አካባቢ የተሰበሰበውን ገንዘብ አንደኛ ዜጋ ሆኗል። ፍቄ አንደኛ ዜጋ አድርገዋል ኢትዮጵያ ውስጥ። ተባረክ። ምንድነው የወደቀ ምሳር ብትር ይበዛዋል። እኛ ኢትዮጵያውን ምን መሰለ፣ አንድ ሰው ቢወድቅ ወደቀ ብለን የነበረው እውነትም ውሸትም ይሁን እያመጣነ ብዙዎቹ ሲሳለቁበት ነበር። ግን ወላ መሰረት በዙ እኔ በጣም ጠልቻታለሁ። ስታፋጠው ነበር እና እሷ ፍርድ ቤት አይደለችም የዛን ጊዜ የምታፋጠው የነበረች። ፍርድ ቤት እኮ እንደዛ አፋጥም እና ፍፄ በእውነት አንተ ቢያመሰግኑ ባያመሰግኑ እግዚአብሔር የባረከ ምን ነው ግማሽ ሚሊዮን ኢትዮጵያ እንዳንተ አለ ልብ ቢኖረው ምን ነበረ እንደ 50 እንኳን አንድ 50 ሚሊዮን ሆነው። ብዙ ቀና ልብ ያላቸው አሉ። የመሲም ጉዳይ መሲም ስራዋን ነው የሰራችው። በነገራችን ላይ እዚህ ጋር በጣም እንድትረዱት የምፈልገው ያ ጉዳይ እንደውም እንኳን መሲ ጋር ሆነ እንኳን ሌላ ቦታ አልሆነ መስመሩን ይስት ነበር። ብዙዎች ግንዛቤ ማለትም አንዳንዴ ግልጹን ነው የምናገረው። ሌላ ሰው ይዞት ቢሆን ኖሮ በጊዜው በጣም ብዙ የሚበላሹ ነገሮች ነበሩ። በጉያችሁ ይዟቸው የምትዞሯቸው ጠላቶች አሉ። ብዙ ጊዜ አበሻ የማይገባው ጠላት ከሩቅ አይመጣም፣ ከጉያችሁ ካጠገባቸው ነው የሚመጣው። ያ ሁሉ መረጃ ሲላክላት ያ ሁሉ ከሷ ጎትታ አምጡ ላኩልኝ አላለችም። ከመጀመሪያውም ስትሰራ የሄደችባቸው መንገዶች አንዳንዴ እንደ ሞያ እንደንት ስትሄዱ ክፍተት ሊኖር ይችላል። እንደ ሰው ሁሌ ስሜታዊ የምትሆንባቸው አጋጣሚዎች። እኔ ዛሬ ለስልስ ብዬ እንደማወራው ነገ የሆነ ነገር ቢፈጠር ልጮህ እችላለሁ፣ ላብድ እችላለሁ። እሷ ጋር ነው የተረጋጋ የተሻለ ነገር ነው የነበረው። ሌላ ቦታ እንኳን አልሆነ ክፍተቶች ነበሩት፣ ሂደቶቹ የተወሳሰቡ ነገሮች ነበሩት። እነዛን ነገሮች ግን እግዚአብሔር ደግሞ ነገሮችን መቼም ምክንያት አለውና ተጀምረው እንዳይቀሩ የኔም ባህሪም ደግሞ አንደኛው ነገሮች አንድ ጊዜ አልገባም እንጂ ከገባው በኋላ ምንም መስዋዕትነት ቢኖረው የተጀመረ ነገር ማለቅ ስላለበት በአግባቡ ለዛም እግዚአብሔር ረድቶ ነገሮች መልካም እየሆኑ ነው። እንኳንም መንገዱን አልሳተ። ጥያቄዎች ሲነሱ ለምን ብለን የምንሄድባቸው መንገዶች አይኖ የብዙዎቻችን ችግር ሊሆን ይችላል። ይሄ ችግር ክፍተቱ አለ። ያንን ክፍተት እንዴት ነው የምናስተካክለው? እንዴት ነው የምንሞላው? በምን አይነት መንገድ ነው ግራቀኝ የምናይበት ነው። እንደውም አንዳንድ መረጃዎች ጥርጣሬዎቻችንን ለምን ብለን የጠየቅናቸውን ጥያቄዎች መሲ ያንን ፕሮግራም በማዘጋጀቷ ነው ለመልስ ዝግጁ የሆን ነው። እኔ አሁን ግራ ገብቶኝ ከነበሩ ነገሮች ውስጥ መልስ ያገኘውባቸው ዶክሜንቶች እዛ ጋር ስለተላኩ ነው። ሊጎዷችሁ የወረወሩትን ድንጋይ እናንተ ህንፃ የምትሰሩበት ከሆነ ዳት በቃ ፐርፌክት የምትሆኑት። ለዳኒ የተወረወሩ ብዙ መረጃዎች ለዳኒ በሚጠቅሙት ሁኔታ ጠላቶች አዘጋጅተው አቀናብረው እሱን ለመጣል ሆን ብለው የተሰሩ ዶክሜንቶች እንደሆኑ በዛ መንገድ መምጣቱ እንደውም በተለየ መንገድ ሌላ እይታ እንዲኖረን ሌላ መንገድ እንዲስተካከል ለሱ መንገድ ነው የቀደዱት። ጥሩ ነው የሆነው። በሰዓቱ ስሜታዊ ያደርጋል። አዎ ማናችንም ስሜታዊ እንሆናለን፣ ያናድዳል። ለምን ብለን እንጠይቃለን። ነው ይጠየቃል። ግን መፍትሄ ደግሞ ወዳለው ነገር ስለሆነ የሚካሄደው አሁንም ደግሜ የምናገረው እዛ ጋር የተፈጠረው ነገር እንደ መሲ አንድ ባለሙያ ነች፣ እንደ ባለሙያተኛ ነው እዛ ጋር ክፍተቶቹ ከዳኒ ጋር ነበሩ ወይ ከከሌ ጋር ብለን እጅም ለመጠቆም አይደለም። ነገሮች እንዲለወጡ እግዚአብሔር ረድቶት እኔ ሐቁን ነው የምነግራችሁ። ዳኒ ጻድቅ ስለሆነ ኃጢአተኛ ስለሆነ ምናምን አይደለም፣ ሰው ስለሆነ ነው እዚህ ቦታ ላይ ያገኘ ነው። ከሰውም ደግሞ አልፎ ደግሞ በምኖርበት ሀገር ላይ የኖረ ነው። ነገ ጠዋት እያንዳንዳችን ህይወት ውስጥ እንደሚፈጠር አናውቅም። መልካም ነገር አግኝቶ ነገ ጠዋት ቆሞ ትናንት የነበረውን ስህተት አስተካክሎ ፈጣሪውን ይቅርታ ጠይቆ በራሱ ህይወት ላይ መቆም የሱ ውሳኔ ነው። ዳኒ ነገ ስለሚኖረው ህይወት ህፃን ልጅ አይደለም። እኔ አልወስንም። ራሱን 18 ዓመት አልፎታል። ትናንት የነበረበት ህይወት የሱ ነው። ማንም ጻድቅ የለም። ማንም ንጹህ ቢኖር ነው የተባለው ለዛች ሴት። ማንም ሰው የየራሱ
ኃጢአት የየራሱ የሆነ እዚህ ጋር እንዲህ ነው በዝርዝር ማለለው የየራሱ ክፍተት አለው። ያንን ክፍተት ዳኒ ብቻ የፈጠረው ወይ ዳኒ ላይ ብቻ የነበረ አድርጎ መጠቆም ያ ትክክለኛ መንገድ አይደለም። ላቭሊ ሰላም። ከዛ ውጭ ግን ነገሮች ነገ ጠዋት ተስተካክለው እግዚአብሔር ፈቅዶ የተሻለ ነገር ቢኖር እሰየው፣ እሱንም መቀበል። ማንንም ሰው ለማሳየት አይደለም፣ ለራሱም የመከርኩት ይሄንን ነው። ነገሮች ባይሳኩ አንዳንድ ነገሮች ተግዳሮቶች ቢኖሩ ደግሞ እነ ሰው መኖር እንደሚችል ጉልበት እንዳለው ጤና እንዳለው ሰው ደግሞ እግዚአብሔርን አመስግኖ ነገ ቀጣይ ህይወቶቹ ላይ እንደሚኖር ከማንም በላይ ሰው አትርፏል። አሁን ዳኒ ያገኘው ትልቅ ነገር ሰው ነው። ራሱ ይመጣና ጋብዣው በነፃነት አብረን እናወራለን። እሱን ቀን እጠብቃለሁ። ምናልባት ነገ ከነገ ወዲያ ያያስኳቸውን ዶክሜንቶች ሰጥቼ ለሚመለከታቸው በስልክ መጀመሪያው እዚህ ሀገር ቀጠሮ ማስያዝ አለባችሁ። ቀጠሮ አስይዤ ናና አቀብል ከተባልኩኝ ስለሱ ጉዳይ ያሉትን የሚመለከተው ቢሮ ሁሉ ለመግባት የምችልባቸውን ፉል ማክት ወይም ሙሉ ውክልና ይዤ ስለመጣው ሄጃ ቀርባለሁ። የሚኖረውንም ነገር በሂደት ወደ ሚዲያ መቅረብ አለበት ብለን ሳንሱር ተደርጎ ተመርጦ ሁሉ ስለማይወራ በቂ ነው። ለሰው ቢያቀው የሚባለውን እናቀርባለን። ለምን እያንዳንዱ ስቴፕ መጥቶ መቼም እንዲህ ነው እየተባለ ስለማይነገር ያው ገና ትናንትና ስለሆነ እኔም የገባሁትኝ ከእግዚአብሔር ጋር የሚመለከታቸው ያው እንፈልጋለንም ብለው ስትመጣ ያገኘንም ያሉ አካሎች አሉ። እነሱም ጋር እደውላለሁ፣ መግባቴን አሳውቃቸዋለሁ። ያው ቀጠሮ ይዘው መቼ እንደሚጠሩኝ ባላቅም ሄድና እናገራለሁ። ያለበት ግን ሁኔታ እግዚአብሔር ይመስገን ቪዲዮዎች አሉ ያለቀኳቸው ትንሽ ይቆዩ ብዬ እንጂ ኦልሞስት በቤቱንም ቪዲዮ ቀርጫለሁ። ሄጄ ያረፈበትን በገንዘቡም ዙሪያ ላይ ጥርት ብሎ ቁጭ ብለን በወረቀትም ላይ ተጽፎ በፊርማም ደረጃ እያንዳንዱን ሙሉ መረጃ ይዤ። እሺ ፍፄ በጣም ነው ማመሰግነው። እንደዚህ ሁላችንም ነገ መውደቂያችን አናውቅም። ዳስኮራ ግን ሁላችንም ኃጢአት አለን። ኃጢአት የሌለን ሰው የለም ከእግዚአብሔር በስተቀር። ያው መሲ ተልኮላታል፣ ግን እንትን እሱ የተጎዳ ስለሆነ ትንሽ ከአንተ ጋር ተነጋግራ በውስጥ ጠርሰው በሆነ በጣም ስታፋጠው እኔ እንዴት እንዳለቀስኩኝ እንዴት እንዳሳዘነኝ እንዴ የሰው ልጅ ነው አይሸገር። እና ፍፄ አንተ በጣም ጀግና ወንድማችን፣ ለኩላሊትም ስንት ሰው አድና ኩላሊትም ስታዋጣ አይቻለው። እኔ በጣም ብዙ ጊዜ ነው ማይህና እግዚአብሔር አምላክ እንዳንተ ዓለም ሰው ጨምሮ ያብዛ። እናንተ ደግሞ እድሜና እድሜና ጤና ይስጥ። ይሄ ጸባይህን በፍጹም እንዳትቀይረው ፍፄ። ሰው አላመሰገነ የራሱ ጉዳይ። እግዚአብሔር ግን ላንተ ከጎንህ ነው። እኔ ብታረግልኝ እኔ አላረግልህም፣ የሚያረግልህ ሌላ ሰው ነው እግዚአብሔር ልኮና ይሄን ጸባይህን እንዲያው እንዳትቀይረው። ተባረክ። እሺ እግዚአብሔር ላይቀየር ጸልዩልን፣ እግዚአብሔር እንዲረዳን። እነሱ ወጥተው ባመሰግኑ እኛ እናመሰግንሃለን። እግዚአብሔር ያመሰግንሃል። ተባረክ። በል ደህና ዋልልኝ። አሜን። እናትሽ ሁላችሁም ቢግ ሪስፔክት። ማርያምን ቤት ተከራይቶ ከኖረ እናቴ ትሙት ጨርሳችሁታል። ማርያምን ግርግር ሳያስፈልገው ጨርሳችሁታል። እና ለእናንተ ክብር ይገባል። ከምር ነው የምላችሁ። አይ የዋናው የሚዲያ ግባት አይደለም ትልቁ ነገር ሰው ቆም። እኔ የእውነት ይሄ ቀላል ነገር አይደለም። በጣም የብዙ ሰው ታሪክ እንደሆነ የምታውቁት ፍቄ አይደለም እኮ ከሀገር ወጥተህ ተመልሰህ ወድቀት ምናምን ሀገር ቤት እየኖርክ መኖር የማትችለው መንገድ እኮ ነው ያኖርከው። ከእግዚአብሔር ብርታት ጋር ከእግዚአብሔር ጋር ከቤተሰቦች ጋር ቢግ ሪስፔክት የሚባል ነገር ጉዳይ ነው። ለእናንተ ሁሉ ክብር ይገባቸዋል። ሚዲያው ካላወቀው ኪሳራ ነው። አልዋሻችሁም። እንደባክህ እዩ። እዚህ ሚዲያ ላይ ካለን ሚዲያው ላይ በደንብ ይሄ ፎቶ ያንተ ነው ያለው ቻሌንጅ የለም እንደዛ ጭምር መታየት አለበት። አልዋሻችሁም። ሀቁን ነው የምነግርህ። ምክንያቱም ሰው በደረሰበት ወቅት በደረሰበት ጊዜ ይወደሳል። የፍቄ ኖሮ የፋሚሊ እዚህ ጋር ያለን ሰዎች ጊዜያችን የቱ ጋር ነው? ምን ሰራን በዘመናችን? ይሄን ጮክ ብለን ካላወራን ኪሳራ ነው አሁን የሚገጥመን። ሮቦት ልክ ነኝ። ማርያምን አያንቱ ልክ ነኝ። ኢየሩስ ሐቁን ነው የምነግራችሁ። እንደዛ ካላወደስን በተአምር ኪሳራ ውስጥ ነው ያለነው። የሞራል ኪሳራ ውስጥ
ተሳስተሃል አይደለም የምልህ፣ ግን አንዳንድ ሰላም ሜሪዬ፣ አንዳንዴ ግን ምን አለ መሰለህ ስራው ሲያወራ ነው የሚሻለው። ለምሳሌ የምንሰራቸው ስራዎች ለአደባባይ ብቻ የሚደረጉ አይደሉም። አዎ መበረታታት ያለባቸው እንዲህ ብንረዳዳ ለካ መነሳት ሰው ይችላል ምንላቸው ብዙ ስራዎች ተሰርተዋል። አጋጣሚ ሆኖ ግን በወቅቱ ባናወራቸውም ቆይቶ በራሳቸው መንገድ ደግሞ መጥተው ስራዎቹ ሲጮሁ አይተናል። የሚሊዮን ተከታይ ወይም የሰው ብዛት ብቻውን የእውነቴን ነው የምነግርህ ፍቅሩሻ ዋጋ እንደሌለው ያየንባቸው ብዙ መንገዶች አሉ። ሮዝዬ ደህና ነሽ? እንዴት ነሽ? አንተ ልክ ነህ አልኩህ እኮ አሁን ያንተን እኮ እየነቀፍኩ አይደለም፣ አንተን እየተቃወምኩ አይደለም። ግን አንዳንድ ጊዜ የሁሉ ሰው ባህሪ አንድ አይነት አይደለም። እንደዛ ብንሆን እስከ ዛሬ ድረስ ኦልሞስት ከ4 ዓመት በላይ ልንጠፋም እንችላለን። በእርግጠኝነት ነው የምነግርህ። የሽሚያ ጉዳይ የለውም፣ የታይታ ጉዳይ የለውም፣ አሊያም ደግሞ እኔ በልጥ የለውም። ስራዎች ተሰርተዋል። በዝምታ የሚሰሩ ያልወጡ አንዳንድ ጉዳዮች ሲመጡ ቆይ በውስጥ እከሌን አውሩ፣ አያንቱን አውሩ፣ ቲቲን አውሩ፣ እከሌን አውሩ እየተባለ የተሰሩ ብዙ ሚሚዬን እስኪ ጠይቀዋል ለከሌ እንደዚህ ቢባል ሰዎች ጮሆ የሚያወሩትን ጉዳይ ወይም ደግሞ ገና ባልተደረገ የሚጮህበትን ተደርጎ እንኳን ነገሮች አልቀው እኔ አሁን በቅርብ አንዲት ልጅ እኔ ኢትዮጵያ ያለው ነው ገብታ ላዩ መጥቻለሁ አዩዬ በቃ ሳላመሰግንሽ ጨንቆኝ ነው ብላ አለች። ያቺ ልጅ እዚህ ላይቭ ላይ ነበር የመጣችው። ልጁን ልክሰሰው እንዲህ ላርገው እናንተ ጋር እንደዚህ ኢትዮጵያ ነው የሚኖረው እንዲህ ተፈጥሮብኛል እንዲህ ሆኖብኛል እንዲህ ተደርጊያለሁ ስትል የተባለው ምንድነው? ተረጋጊ፣ ቆይ እስኪ ክፍተቶች ኖር ይሆናል በዚህ መንገድ ላይ አረጋጊ ተብላ በውስጥ መንገድ ለረጅም ጊዜ የፈጀ ቴራፒ በለው ምክር ተሰጥቷት ያቺ ልጅ ዛሬ ኖርዌይ ገብታለች። ምናልባት እየሰማች ካለች እየሰማችን ይሆናል ብዬ አስባለሁ። ከገባች በኋላ እግዚአብሔር ይባርካት መታ መስግናለች። ያንን ምስጋና ይዘን መቼ ሞተ እንዲህ ተደርጎ አጋጣሚ እንዲህ ሲመጣ ልታወራ ትችላለህ። የምንሰራቸው ወይ እነዛ የሚደረጉት ነገሮች አንድም እኛ ብቻ አይደለንም፣ ፈጣሪ ባይጨመርበት አይሆንም። ብዙ ነገሮች እና የዳኒ ጉዳይ ምናልባት ከምሬ ነው ውስብስብ በቃ የገባሁበት ቢሮ በሙሉ ውስብስብ ነው የሚሉት። ውስብስብ ሆኖ እንኳን ሰፖርታቸው አለ። ከፍትህ ሚኒስቴር ኃላፊ ጀምሮ ትኩረት ሰጥተው ኢሚግሬሽን ላይ በዛ ደረጃ ትኩረት ሰጥተው ጠበቃውን ብትል ውልና ማስረጃ ሲሄድ ውስብስብ ሆኖ እንኳን ሰዎች እዛ ቦታ ላይ ተረርተው ደግሞ ያንን ነገር ወረቀት ላይ ሰፍሮ በእነዚህ አይነት ሁኔታ ያለ ነገር እንዴት ተብሎ እየተጠየቀ ግራ ግብት ብሏቸው ከብዙ ነገር ጋር ሊያጋጭ የሚችሉ ነገሮች አሉት። ካካሄድ፣ ካሰራር፣ ከኢሚግሬሽን ሲስተም ከብዙ ነገር ጋር ለምን ልክ ያልሆኑ ነገር ከነገ ወዲያ በሌላ ወገናችን ላይ እንዳይደርስ ነው ጥረቴ። የሚሰሩት ስራዎች ከሚዲያ ያለፈ ዋጋ አላቸው። እኔም ይሄ ለአንድ ዳኒ ብቻ አይደለም። ዴሊጌሽን ተብሎ የሚመጡት አካሎች በስማ በለው በዘፈቀደ ዝም ብሎ ተነስተው ሰው ፒክ እያደረጉ ከቤተሰብ እየለዩ መውሰድ የለባቸው። እነሱ መተው ሆቴል ስላረፉ እነሱ መተው ክፍያ ስለተከፈላቸው የሆነ ቦታ ላይ አበል ስለተሰጣቸው የተባሉትን ብሎ አሜን ብለው ተቀብለው የሚሄዱ ከሆነ ከባርነት አይተናነስም። ቅኝ ግዛት ገብተናል ማለት ነው። እንደ ሀገር እኮ ይኸው ዛሬ ምስጋና ቀርቦልናል እኮ ከአውሮፓ ህብረት። ለምን እንደተመሰገንን ታውቃላችሁ? ስደተኞችን እቀበላለሁ ስላለን አውሮፓ ህብረት ነው ያመሰገንን። ሚዲያ ወጥቷል። ስደተኛ እቀበላለሁ ማለት መልሳለሁ፣ ውጭ ሀገር ያሉ ስደተኞችን አምጡ እቀበላቸዋለሁ ብሎ መንግስት ተቀብሏል። ይህንን አክሴፕት አድርጓል። ሲስማሙ ግን በውስጥ ብዙ ነገር አለ። የሚቀበለው ማንን ነው? ወረቀት የሌላቸው ያልተዜግነት እንደዚህ ሆነ ብዙ ዝርዝር አለው። ያንን ዝርዝር ቁጭ ብሎ ይሄ እኮ እኛን አይመለከትም የሚል አካል እስከሌለ ድረስ ዝም ብለው መተው አግበስብሰው የሚቀበሉ ከሆነ ነገ ውጭ ሀገር ላይ ማንንም አታገኙ። ሁላችን ተመላሽ ነን። ህጉን ይሄ እኮ አይፈቅድም፣ ይሄ ልክ አይደለም፣ ይሄ ስምምነታችን አይደለም የሚል አካል ሊመጣ ይገባል። ከዴሊጌሽኑ በተሳሳተ ማንነት በተሳሳተ ማስረጃ ዝም ብሎ ሰው ተነስቶ አይሄድም። እሱን ነው እየታገልን ያለ ነው። ለዛ ነው
እንጂ ያን ግለሰብ ጉዳይማ ቢሆን ብዙ ነገር ባለን ብዙ ነገር በተሰራ መስራት እየፈለግን እኮ ይሄ የኔ ፎቶ ነው ወይ እኮ ትተነዋል። ለምን ሪስፔክት በመስጠት እንጂ አሁን ለምሳሌ አንድ ፎቶ አሳያለሁ። አሁን የኔ ፎቶ ነው፣ ፀጉር እንዳለኝ ያስታውቃል። ይሄ የኔ ፎቶ ነው። አሁን የኔ ፎቶ ነው። እኔ እንዲመላጣ ነኝ። ያው እዛ ኢትዮጵያ ስደርስ በባለ ፀጉሩ ልጠራ ወይስ በባለ መላጣው ያልኩ እንዳታደነቁሩ። አዩ ይሄ ከእንትን በፊት ነው ከቱርክ ነው በፊት ነው ቢፎር ቱርክ ኦር አፍተር ቱርክ ነው። የሱ ነገር ገና ነው። እንዲያውም ላይ ሰው እኮ አስቀመጡት አታይም እንዴ? እና ለዛ ነው ፍቅሩሻ የምትለው በደንብ ይገባኛል። እኔ እንደምረዳህ ታውቃለህ። ሌላው ደግሞ ፍቅሩ እዚህ ጋር እንትን የምልህ ማለት ነው ስራው ራሱ ይናገር እንጂ እኛ መናገር አያስፈልገንም። ሌሎች ሲናገሩ ስናይ ነበሩ። ሲጣሉ ሚስጥር ሲወጣ ከፍለው ለጋዜጠኛ ሲቀርቡ የነበሩ ብዙ ሰዎች ታውቃለህና ቃለልና እንለፈው አንከፍልም እናውቃለን ብንናገር እናልቃለን በሚለው ራሳችን ማንም አይጨርሰንም። ከነ ተከፈለበት ደረሰኝ ሁሉ አይተን እኛ ደንግጠናል። ሰምተንም አይተንምና 10 ሚዲያ ላይ መቅረብ እኮ ቀላል ነው፣ ግን በቃ ጅስ ምንም አያስፈልግም። ለማንኛውም እስኪ ገቡ ኤችራልዬ የለችም መሰለኝ። በስንት ጊዜ አየኋት ወይ ተካልኝ። ሰላም ቪቪያ እንዴት ነሽ? ኮሜ ስታይ ቤኔ ቱቱ ቤኔ እንዴት ናችሁ? ሶሪ እየተቆራረጥኩኝ መንገድ ላይ ነበርኩኝ። ቪቫ ፍቅር እንዴት ነሽ? ተሻለሽ? ጉንፋንሽ ትናንት ድምፅሽ ተይዞ ነበር። ያው ነው እስካሁን ተይዟል። አብጤ ባለበት ተነገራት እኮ አብጤ ባለበት የሩሴ ወይ የሩሴ መድኃኒት ተነገራት እኮ ተነገራት። እኔ ግን የሆነ ነገር ጠረጠርኩ። ታምጣው መድኃኒቱን ታዲያ የሆነ ነገር ጠረጠርኩ። እንዴ ወፍ እግር ላይ እንኳን አስሮ አይልክላትም እንዴ? በእናትሽ መድኃኒት ሲያስተዋውቅ ነው የሚውለው እንደሆነ ነግሬያታለሁ። ቆይ እኔ ግን የሆነ ነገር ጠረጠርኩ። ምን ጠረጠርክ? ፍቅሩ እንደዚህ ከልቡ ጭንቅ ጥብብ እንዴ ልገጥም ነው እያለኝ አንዴ ኧረ ፍቄ ስሙ ብርዱ ያዘፍናል እንዴ? የስደት እህቱ አይደለች? የስደት እህቴ አይደለች ወይ በለው ንገረው። የሀገሬ ልጅ እንደማታዘብኩ አጃ ምናምን እንዳለል ዝም ብለህ ብድግ ብለህ ወደ ኖርዌይ ገባ። አረ ይኸውልሽ 3 ኪሎ ቡላ ተሸክሜ መጥቼ እቤት ስመጣ እግዚኦ ተባልኩ። ምን ነው ስል ይሄ ሁሉ ምን ይሰራል እንዴ? ብርድ ነው ብዬ ዱቄት እንኳን ቢሆን ይሻላል። ለካ የሚነከረው ቡላ ነው። ምንም ታዲያ አሪፍ ነው እሱ። እንደውም እኔ 2 አመት 3 አመት የሚቀመጣል እንዴ ውሃውን እየቀየርክ ፍሪጅ ውስጥ እያስቀመጥክ እንዴ? አዎ በጣም አሪፍ ነው እኮ። ግን መጀመሪያ ያው እዚህ ሀገር ስለሆንክ ነው ኢትዮጵያ ከተከፈተ ንፋስ ይገባል። ንፋስ ከገባው ይጠቁራል። ይሄው ውሃ በደንብ ታሸገው እኮ ነው። ምንም አይሆንም። እሱማ እንግዲህ ፊልተር ታሸገ አይደለም ተከፈተ። እስኪ ስለዚህ ፍሪጅ አስቀምጠው። ውሃው ግን ውሃ በየጊዜው እየቀየርክ በቃ ውሃ ሙላበት። ዱቄት እኮ ይሆናል እሱ በኋላ ፀሐይ ሲወጣ ፀሐይ ሲወጣ ማድረግ ፀሐይ ሲወጣ እንዴ ልንገርህ ማድረግ ትችላለህ። አንበቀን ታውቃላችሁ ጁን ላይ ነው ፀሐይ ያለው እዚህ ሀገር። ቤት ውስጥ ያለ በኤር ኮንዲሽን ያድርቀው ቆይተው ትከለው ይሉሃል። እኔ እናት ውሃ ሙላበት ቪቫዬ ናት ያለችው። ይደርቃል። አንበቀን ጠበው ካልሆነ ይሸታል። ስታጥቦ ደግሞ በእሾው እየታሸ በየ2 ቀን ማክሲመም ደግሞ ስንት ነው? አድጌበታለሁ።
አድጌበታለሁ። አዲስ አበባ ያለው ሰራተኛችን ጉራጌ ነበረች። ስለዚህ ተረቦ ነበር ትሰራለን ነበረ። ስራ ትፈጥሪለታለሽ እንዴ? አበቡ የለችም አሁን ተነስተ ራስ ሁሉንም ራስ አስተናግድ። አበቡ ቡና እየሩስ ግን የምትገርሚ ሰው ነሽ። እየሩስ ግን የምትገርሚ ሰው ነሽ። አበቡ እንደሚያውቀሽ ነው አይደል? እንዴ አበቡ ይላል። ትናንትና እኮ እናንተ ተኝታችሁ አላያችሁም? ላይቭ ገብቶ አበቡ አለ እጣኑን አጭሺው እንጂ ይላሉ። እጣኑን አጭሺው እስቲ ሲኒዎቹ ጎደሉ፣ ያኛው ጆሮ የት ሄደ እያለ እዛ መዳም እዚህ ከዳማ ሆነልኛ ፍቄ። እዛ ማዳም እዚህ ከዳማ በትክክል የቲክታክ ባህሪውን በደንብ የምታውቀው እየሩስ ነች፣ ጎረቤቴ ነች። በትክክል በቃ ስማ ፍቄ፣ አናናሱን አጣሁት። በረዶውን እንዴት አየው? በስመ አብ በረዶ ተወኝ። እንዴት እኛ ብቻ በበረዶ ተዘብዝፈን አንተ ይቀርብሃል። እንኳን አሳየ በረዶ እንዴ! እኔማ ሳልቀምሰው ብዬ ነው የመጣሁት። እኛ ተዘብዝፈን በረዶ ሰሙዳኑ ላታይም ራሷ። ስማ ፍቄ፣ ላይቭ ላይ ገብታ አስቱ የቀዘቀዘ ያልቀዘቀዘ ያልሽ ተሸገርን እኮ። ምን ላድርግ? ዛሬ ማሙሽ ነው አስቱ ዛሬም ቁንጣን ይዞሽ እንዳይሆን ብቻ። ዛሬም በልቼ ነው የመጣሁት። ተይኝ። ወይኔ እቺ ሴትዮ ፍቄ ታክላት የኖርዌውን ፖሊሶች አንዷ በመጠጥ አንዷ በምግብማ ናላችንን አይዞሩትም እንዴ? ኖርዌዮች ምንድነው የነቃት? አዩ ካሁን በኋላማ የኖርዌይ ፖሊስ ማን ይፈራል? ባዚት ያየን እኮ። የምትፈሪ ነበር እንዴ አንቺ? ለምን ትፈሪያለሽ? እኔ ፈራቸዋለሁ ታውቃለህ። እዚያ ጋር ደስ የሚልሽ ምንም እንትን የላቸው። እዚህ ደንታቢ ሰው ነው የሚኖረው እኮ ታውቂያለሽ አይደል? ተሰቀ በቃ ዘና ብሎ የሚኖረው። እኔ ስቄ አልፈራም። እኔ እኮ ሞተር ላይ ሁሉ ተነስቼ ወጥቼ ፎቶግራፍ ሁሉ ተነስቻለሁ። የነሱ ሞተር ላይ ሁሉ ወጥቼ ታዲያ አሁን ቆይ እኔ አንድ ፎቶ ላሳይሽና ቆይ በዚህ ቪዲዮማ ዛሬ በረዶ ላይ ወጥቼ ነው የምሰራው። አሁን ይሄኔ ፎቶ ነው። ይሄንማ አየን እኮ ኤፍሬም ታምሩን አይተናል። አሁን ይሄኔ ፎቶ ወንድም እንዳይሆን አረ ይሄ ሚኒስትር ይመስላል፣ የሆነ ሚኒስትር ጽሕፈት ቤት ኃላፊ ይመስላል። አሳይቶናል እኮ ኤፍሬም ታምሩ። እሱ እኔ ነኝ። አሁን ይሄ እኔ ነኝ በላፍቄ ይሄ እኔ ነኝ በል። ስንት ዓመቱ እንደሆነ ታያለህ? አይታይም በርዝዴው ይሄ ሁሉ ከተማ ነው። 2005 ነው የሚለው 2003 በፈረንጆች 03 ከሀገሬ ልወጣ 3 ወር ነው 4 ወር ሲቀረኝ ያኔ ስንት ዓመት ነበር በሉት? ስንት ዓመት ነበር? 98 ማለት እኮ 98 97 አይደለም 97 እና ሲዛ አሲስ በምን ማስያዝ ለምዶብሃል እንዳትበል። ወሩ ይነገረን በአንበሳ አይደል? ቼዲ ደግሞ አምስተኛ ወር ማለት መቼ እንደሆነ ታውቃለህ? ግንቦት አልፏል። አዲስ ዓመት ገብቷል። ሜይ ነው አምስተኛው። አንድ 2000 በእነሱ ወዬ ዛሬ እድሜን ከማጓጓት ከጓደኛዬ ጋር ቁጭ አልንና አሚና መሐመድ እድሜ ስንት ነው ብዬ ጠየኳት። እሺ እኔ እንጃ እሱዬ 50 እንሞላለን አትለኝም መሰለሽ? ደስ አለሽ አይደለ? ቆይ በቃ ደስ ይለኛል። ቆይ አዳምጠኝ። አሚና መሐመድ መቼ ነው የተወለድነው ስላት ጊዜ እንደው ሀጂ ምንም አልጻፉም ስል ወላሂ እኔ አላቅም። ስለዚህ ምን 50 ነው ባትለኝ መሰለሽ? ኧረ እንዲያውም ጥሩ ናት፣ ጥሩ ገምታለች። እኔ ትቄ ከዛ እናቷን ጠየቅኩ። ፋጤ ስንት ነው እድሜያችሁ? አባቡ ቡና የለም ልበል? ቆይ ቂጣ ልጋግር በል ፍቄ፣ በእናትህ ያንተን ቂጣ ነው የሚያደርግ ነው። ከዛ ልክ ፍቄ ከዛ እናትየዋን ጠየቅን።
እኔ አላውቅም። እናትሽን ጠይቂ። እኛም ወለድን ያሳደግናችሁ የኔንም እድሜ አላውቅም እንኳን እንዳንተ እድሜ ስትለኝ በሉ እንግዲህ በቃ እግዚአብሔር ያኖረን አክልን ነው። አሚና የኔ 64 ሞልቶኛል። ሜምበር እየሆናችሁ ቴንኪው ሮቦት ሜምበር ሆኑ። ቤቱን ፎሎ አድርጉ። ገስት ላይ ያሉትን በሙሉ ፎሎ አድርጉ። ደግሞ አዩ ምን እንደሆነ ታውቂያለሽ? የእሷ ታናናሾች እንደዚህ አዩ እንደዚህ ነበሩ። አዩ እንደዚህ ትንሆን አባይ እንዴ ጄሪ ምን ነው ወሬያችን ደበራችሁ እንዴ? አሬ ማውራት አለብኝ። ከዛ እኔና እሷ ቁጭ አልንና ግን እኮ ትለኛለች ደርግ እኮ ሲወርድ ሚኒስትሪ ተፈታኝ አልነበርንም እንዴ ትለኛለች። ያዝ ወረቀትና እስክሪብቶ ጎበዝ። ደርግ ሲወርድ ሚኒስትሪ ተፈታኝ ነበርን እንዴ? አረ አስቱ እኔን በአንድ አመት ነው የምትበልጪ? ቆይ ደርግ ሲወርድ ነው የኢህአዴግ ሲወርድ ያለሽ አረ የሩስ የተመታ ሀሳብ አመጣች። በስመ አብ ወልድ የትኛው ሚኒስትሪ አንቺ መቼ ነው የወሰድሽው ስላት እኔ ሚኒስትሪ የወሰድኩት እኔ አላውቅም በ77 ነው አልኳት። እኔ አንቺም ደግሞ ሄደሽ ረሃቡ ጋር ምን ወሰደሽ? ምን ላድርግ ነው? የራቡ ጊዜ ዝናቡ ጊዜ በቆሎ ጊዜ እኮ ብሎ ነው አስተማሩ። የሚኒስትሪ ካርዳቸው የለም እንዴ? የሚኒስትሪ ካርድስ ቢኖር በስነ ስርዓት የውል ፍቄኛ ስንማር ዛሬ 5 አመት ከሆነ የዛሬ አመትም 5 አመት ነህ። የዛሬ 10 አመት የዛሬ 2 አመትም አንደኛ ክፍልም ስትገባ 5 አመት ነህ እንዴ? የስም ከነ አያትና እድሜ አይቀየርም ማለት ነው። ሚቀየርም እድሜሽ እንደዛ ነው። እኛ ሲሄድ የነበረው እኛ ነፍስ እስከምናድረስ ያንቱ ያለች እንደዚህ አይነት ወሬ አታውሪ። መስቀለኛ ጥያቄ ታመጣብሻለች። ታይ ነው መስቀለኛ ጥያቄ እኮ ትክክለኛውን ነገር ነው እኛ የምንናገረው። የመስቀለኛ ጥያቄ ኮከብና ጨረቃ ነው እየጠየኩ ያለው። ተዋት እስቲ ቆይ። ከዛ አሁን ሌላ ይቅርና ሚኒስትር የተፈተንበትን የለም ወረቀቱ ራሱ አባቶቻችን ጋር ነበር። የት ጋር እንዳስቀመጡት አናውቅም እኮ አዩ። አይ ግን እንደዚሁ ግን እኔ ሳስበው ዘንድሮ ስትመጭ እድሜ ቀንሰሽ ነው የምትመጪው ማለት። አይ እንዴ ሳስበው አራት አመት ነው አልቀንስም። የእናቴ ልጅ ነኝ ምን አየሁ ብዬ አሚና መሐመድ በአንቺ 50 ላይ ተቀመጪ እኔ 50 ላይ የምቀመጥበት ምንም አይነት እዳ የለብኝም አልኳት። አይ ፍቄ ግን ቀላል ነው እድሜ ለማወቅ እኮ። ዳቦ ስንት ብር ነበር የምትገዢው? አንድ ዳቦ በዛን ጊዜ ተማሪ ሆነሽ ቤት ይጋገራል አይገዛም። እግዚአብሔር በእኛ ጊዜ አንድ ዳቦ ብቻ አይሸጥም። እነሱ ዳቦ ቤት አልነበረም። አይገዙም፣ ይጋግራሉ ቤት አዩ አይደለም። በእኛ ጊዜ ዳቦ አይሸጥም። አንድ ፍሬ ዳቦ አይሸጥም እኮ ለስናም ቤት ነው የሚጋግሩት ያልኩት እኮ። ይነግዱ ነበር። ኖ ቤት እናቶች በቃ ለልጆች ቤት ነው የሚጋግሩት። ለማንኛውም ሜምበሩ ነው። አዎ ዳቦ እዩ ስሙ ከተሸጠም ቀበሌ ግን ብስኩት ነበረ። ብስኩት ዳቦ ከተሸጠም ቀበሌ ነው የሚሸጠው። መዝናኛ ክበብ ኢላ ስሚማሽ ከመጠየቅ ካለብሽ ማለት ነው ይቆረሳል። መጠየቅ ካለብሽ ስሙ ምን ነበረ? ሽልጦ ነው ጥብኛ ነው ዳቦ ተብሎ ይታወቅ። አዩ ይሄ ሁሉ የለም። በእኛ ጊዜ ብስኩት ነው የነበረው። ነገረኛሽ አዩ የበኛ ጊዜ ያገዝኩሽ እኮ ነው። እኔ ትክክለኛ ነው። በእኛ ጊዜ ጥብኝ ነው ምናምን የሚባል ነገር እኛ አናውቅም።